መጽሐፈ ዜና መዋዕል ካልዕ ምዕራፍ 16 አሳ በነገሰ በ36ኛው ዓመት የእስራኤል ንጉሥ ባኦስ በይሁዳ ላይ ወጣ። ወደ ይሁዳም ንጉሥ ወደ አሳ ማንም መውጣትና መግባት እንዳይችል ራማን ሠራ። አሳም ከእግዚአብሔር ቤትና ከንጉሡ ቤት መዝገብ ብርና ወርቅ ወስዶ በአባቴና በአባትህ መካከል እንደነበረው ቃል ኪዳን በእኔና በአንተ መካከል ይሆናል። እነሆ ብርና ወርቅ ሰድጄልሃለሁ። እርሱ ከእኔ ዘንድ እንዲርቅ ሄደ ከእስራኤል ንጉሥ ከባኦስ ጋር ያለህን ቃል ኪዳን አፍርስ ብሎ በደማስቆ ወደ ተቀመጠው ወደ ሶርያ ንጉሥ ወደ ወልደ አዴር ሰደደ። ወልደ አዴርም ንጉሡን አሳን እሺ አለው። የሰራዊቱንም አለቆች በእስራኤል ከተሞች ላይ ሰደደ። እነርሱም ኢዮንንና ዳንን፣ አቤልማይምንና የንፍታሌምን የዕቃ ቤት ከተሞች ሁሉ መቱ። ባኦስም በሰማ ጊዜ ራማን መሥራት ተወ፣ ሥራውንም አቋረጠ። ንጉሡም አሳ የይሁዳን ሰዎች ሁሉ ሰበሰበ። ባኦስ ይሠራበት የነበረውን የራማን ድንጋይና እንጨት አስወገዱ። እርሱም ጌባንና ምጽጳን ሠራበት። በዚያን ጊዜም ባለ ራእዩ አናኒ ወደ ይሁዳ ንጉሥ ወደ አሳ መጥቶ እንዲህ አለው፣ በሶርያ ንጉሥ ታምነሃልና በአምላክህም በእግዚአብሔር አልታመንህምና፣ ስለዚህ የሶርያ ንጉሥ ጭፍራ ከእጅህ አምልጧል። ኢትዮጵያውያንና የሊቢያ ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን? በእግዚአብሔር ስለታመንህ በእጅ አሳልፎ ሰጣቸው። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና። አሁንም ስንፍና አድርገሃል፣ ስለዚህም ከዛሬ ጀምሮ ሰልፍ ይሆንብሃል። አሳም በባለ ራእዩ ላይ ተቆጣ፣ ስለዚህም ነገር ተቆጥቶአልና በግዞት አኖረው። በዚያን ጊዜም አሳ ከሕዝቡ አያሌ ሰዎችን አስጨነቀ። የአሳም የፊተኛውና የኋለኛው ነገር እነሆ በይሁዳና በእስራኤል ነገሥታት መጽሐፍ ተጽፏል። በነገሰም በ39ኛው ዓመት አሳ እግሩን ታመመ፣ ደዌውም ጸናበት። ነገር ግን በታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። አሳም ከአባቶቹ ጋር አንቀላፋ። በነገሰም በ41ኛው ዓመት ሞተ። ለእርሱም ለራሱ በሠራው መቃብር በዳዊት ከተማ ቀበሩት። በቀማሚ ብልሃት የተሰናዳ ልዩ ልዩ መልካም ሽቱ በተሞላ አልጋ ላይም አኖሩት። እጅግም ታላቅ የሆነ የመቃብር ወግ አደረጉለት። መጽሐፈ ዜና መዋዕል ካልዕ ምዕራፍ 17 በእርሱም ፋንታ ልጁ ኢዮሳፍጥ ነገሰ፣ በእስራኤልም ላይ ጠነከረ። በተመሸጉትም በይሁዳ ከተሞች ሁሉ ወታደሮችን አኖረ። በይሁዳም አገር አባቱም አሳ በወሰዳቸው በኤፍሬም ከተሞች ዘበኞችን አስቀመጠ። እግዚአብሔርም ከኢዮሳፍጥ ጋር ነበረ። በፊተኛይቱ በአባቱ በዳዊት መንገድ ሄዷልና በአሊምንም አልፈለገምና፣ ነገር ግን የአባቱን አምላክ ፈለገ፣ በትእዛዙም ሄደ፣ የእስራኤልንም ሥራ አልሠራም። እግዚአብሔርም መንግሥቱን በእጁ አጸና። ይሁዳም ሁሉ እጅ መንሻ ለኢዮሳፍጥ አመጣ። እጅግም ብዙ ብልጥግናና ክብር ሆነለት። ልቡም በእግዚአብሔር መንገድ ከፍ ከፍ አለ። የኮረብታውን መስገጃዎችና የማምለኪያ ጸዱንም ከይሁዳ አስወገደ። በነገሰም በሦስተኛው ዓመት በይሁዳ ከተሞች ያስተምሩ ዘንድ መሳፍንቱን ቤንኃይልን፣ አብድያስን፣ ዘካርያስን፣ ናትናኤልን፣ ሚክያስን ሰደደ። ከእነርሱም ጋር ሌዋውያንን ሸማያን፣ ነታንያን፣ ዝባድያን፣ አሳሄልን፣ ሰሚራሞትን፣ ዮናትንን፣ አዶንያስን፣ ጦብያን፣ ጦባዶንያን ሰደደ። ከእነርሱም ጋር ካህናቱን ኤሊሳማንና ኢዮራምን ሰደደ። እነርሱም የእግዚአብሔርን የሕጉን መጽሐፍ ይዘው በይሁዳ ያስተምሩ ነበር። ወደ ይሁዳም ከተሞች ሁሉ ሄደው ሕዝቡን ያስተምሩ ነበር። በይሁዳም ዙሪያ በነበሩ መንግሥታት ሁሉ ላይ ከእግዚአብሔር ዘንድ ድንጋጤ ሆነ። ከኢዮሳፍጥም ጋር አልተዋጉም። ከፍልስጤማውያን ለኢዮሳፍጥ እጅ መንሻና የብር ግብር ያመጡ ነበሩ። አረባውያንም ደግሞ ከመንጎቻቸው 7740 በጎችና 7740 ፍየሎች ያመጡለት ነበር። ኢዮሳፍጥም እየበረታና እጅግም እየከበረ ሄደ። በይሁዳም ግንቦችንና የጎተራ ከተሞችን ሠራ። በይሁዳም ከተሞች ብዙ ሥራ ሠራ። በኢየሩሳሌምም ጽኑዓን ኃያላን ሰልፈኞች ነበሩት። ቁጥራቸውም እንደ አባቶቻቸው ቤት ይህ ነበረ። ከይሁዳ ሸለቆች አለቃው አድና፣ ከእርሱም ጋር 300,000 ጽኑዓን ኃያላን ሰዎች ነበሩ። ከእርሱም በኋላ አለቃው ይሆሐናን፣ ከእርሱም ጋር 280,000 ሰዎች ነበሩ። ከእርሱም በኋላ በፈቃዱ ራሱን ለእግዚአብሔር የቀደሰ የዝክሪ ልጅ አማስያ፣ ከእርሱም ጋር 200,000 ጽኑዓን ኃያላን ሰዎች ነበሩ።
ከብንያምም ጽኑ ኃያል የነበረው ኤሊዳሄ ከእርሱም ጋር ቀስትና ጋሻ የሚይዙ 200,000 ሰዎች ነበሩ። ከእርሱም በኋላ ዮዛባት፣ ከእርሱም ጋር ለሰልፍ የተዘጋጁ 180,000 ሰዎች ነበሩ። ንጉሡ በተመሸጉ በይሁዳ ከተሞች ሁሉ ካኖራቸውም ሌላ እነዚህ ንጉሡን ያገለግሉ ነበር። መጽሐፈ ዜና መዋዕል ካልዕ ምዕራፍ 18 ለኢዮሳፍጥም ብዙ ብልጥግናና ክብር ነበረው። ለአካብም ጋብቻ ሆነ። ከጥቂት ዓመት በኋላም ወደ አካብ ወደ ሰማርያ ወረደ። አካብም ለእርሱና ከእርሱ ጋር ለነበሩት ሕዝብ ብዙ በጎችንና በሬዎችን አረደ። ከእርሱም ጋር ወደ ሬማት ዘገለዓድ ይሄድ ዘንድ አባበለው። የእስራኤልም ንጉሥ አካብ የይሁዳን ንጉሥ ኢዮሳፍጥን ከእኔ ጋር ወደ ሬማት ዘገለዓድ ትሄዳለህን? አለው። እርሱም እኔ እንዳንተ ነኝ፣ ሕዝቤም እንደ ሕዝብ ናቸው፣ በሰልፍም ካንተ ጋር እንሆናለን ብሎ መለሰለት። ኢዮሳፍጥም የእስራኤልን ንጉሥ የእግዚአብሔርን ቃል አስቀድመህ ትጠይቅ ዘንድ እለምንሃለሁ አለው። የእስራኤልም ንጉሥ ነቢያቱን 400 ሰዎች ሰብስቦ ወደ ሬማት ዘገለዓድ ለሰልፍ ልሂድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። ኢዮሳፍጥ ግን እንጠይቀው ዘንድ የእግዚአብሔር ነቢይ የሆነ ሌላ ሰው በዚህ አይገኝምን? አለ። የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት አንድ ሰው አለ፣ ነገር ግን ሁልጊዜ ክፉ እንጂ ከቶ መልካም ትንቢት አይናገርልኝምና እጠለዋለሁ። እርሱም የይምላ ልጅ ሚክያስ ነው አለው። ኢዮሳፍጥም ንጉሥ እንዲህ አይበል አለው። የእስራኤልም ንጉሥ አንድ ጃንደረባ ጠርቶ የይምላን ልጅ ሚክያስን ፈጥነህ አምጣው አለው። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ልብሰ መንግሥት ለብሰው በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያትም ሁሉ በፊታቸው ትንቢት ይናገሩ ነበር። የክንዓና ልጅ ሴዴቅያስም የብረት ቀንዶች ሰርቶ እግዚአብሔር እንዲህ ይላል፣ ሶርያውያንን እስኪጠፉ ድረስ በእነዚህ ትወጋለህ አለ። ነቢያትም ሁሉ እግዚአብሔር በንጉሡ እጅ አሳልፎ ይሰጣታልና ወደ ሬማት ዘገለዓድ ሂድና ተከናወን እያሉ እንዲሁ ትንቢት ይናገሩ ነበር። ሚክያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት በአንድ አፍ ሆነው ለንጉሡ መልካም ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው። ሚክያስም ሕያው እግዚአብሔርን አምላኬ የሚለውን እርሱን እናገራለሁ አለ። ወደ ንጉሡም በመጣ ጊዜ ንጉሡ ሚክያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሂድን ወይስ እንቅር? አለው። እርሱም ውጣ፣ ተከናወን፣ በእጅህም አልፎ ይሰጣሉ አለ። ንጉሡም በእግዚአብሔር ስም ከእውነት በቀር እንዳትነግረኝ ስንት ጊዜ አምልሃለሁ አለው። እርሱም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ። እግዚአብሔርም ለእነዚህ ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም ትንቢት አይናገርልኝም አላልሁህምን? አለው። ሚክያስም አለ እንግዲህ የእግዚአብሔርን ቃል ስሙ። እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ የእስራኤልን ንጉሥ አክዓብን የሚያታልል ማን ነው? አለ። አንዱም እንደዚህ ሌላውም እንደዚያ ያለ ነገር ተናገረ። መንፈስም መጣ፣ በእግዚአብሔርም ፊት ቆሞ እኔ አታልለዋለሁ አለ። እግዚአብሔርም በምን አለው? እርሱም ወጥቼ በነቢያት ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እግዚአብሔርም ታታልለዋለህ፣ ይቀናሃል፣ ውጣ እንዲህም አድርግ አለ። አሁንም እነሆ እግዚአብሔር በእነዚህ በነቢያት አፍ ሐሰተኛ መንፈስን አድርጓል። እግዚአብሔርም በአንተ ላይ ክፉ ተናግሮብሃል። የክንዓናም ልጅ ሴዴቅያስ ቀረበ፣ ሚክያስንም በጥፊ መታውና የእግዚአብሔር መንፈስ ከአንተ ጋር ይናገር ዘንድ በምን መንገድ ከኔ ያለፈ አለ። ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝ ስትሄድ ታያለህ አለ። የእስራኤልም ንጉሥ ሚክያስን ውሰዱ፣ ወደ ከተማይቱም አለቃ ወደ አሞን ወደ ንጉሡም ልጅ ወደ ኢዮአስ መልሳችሁ ንጉሡ እንዲህ ይላል፣ በደህና እስክመለስ ድረስ ይህን ሰው በግዞት አኑሩት፣ የመከራም እንጀራ መግቡት፣ የመከራም ውሃ ጠጡት በሉ አለ። ሚክያስም
በደህና ብትመለስ እግዚአብሔር በእኔ የተናገረ አይደለም አለ። ደግሞም እናንተ ሕዝብ ሁሉ ስሙኝ አለ። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ወደ ሬማት ዘገለዓድ ወጡ። የእስራኤል ንጉሥም ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ እገባለሁ፣ አንተ ግን ልብስህን ልበስ አለው። የእስራኤልም ንጉሥ ልብሱን ለወጠ፣ ወደ ሰልፍም ገቡ። የሶርያም ንጉሥ የሰረገሎቹን አለቆች ከእስራኤል ንጉሥ በቀር ትንሽ ቢሆን ወይም ትልቅ ከማናቸውም ጋር አትጋጠሙ ብሎ አዞ ነበር። የሰረገሎቹም አለቆች ኢዮሳፍጥን ባዩ ጊዜ የእስራኤል ንጉሥ ነው አሉ። ሊጋጠሙትም ከበቡት። ኢዮሳፍጥ ግን ጮኸ፣ እግዚአብሔርም ረዳው፣ አምላኩም ከእርሱ መለሳቸው። የሰረገሎቹም አለቆች የእስራኤል ንጉሥ እንዳልሆነ ባዩ ጊዜ እርሱን ከማሳደድ ተመለሱ። አንድ ሰውም ቀስቱን በድንገት ገትሮ የእስራኤልን ንጉሥ በጥሩሩ መጋጠሚያ በኩል ሳምባውን ወጋው። ሰረገለኛውንም ተወግቻለሁና እጅህን ግታ፣ ከሰልፍም ውስጥ አውጣኝ አለው። በዚያም ቀን ሰልፍ በረታ። የእስራኤልም ንጉሥ በሶርያውያን ፊት እስከ ማታ ድረስ በሰረገላው ላይ ራሱን ይደግፍ ነበር። ፀሐይም በገባ ጊዜ ሞተ።